ያለበት ሰራዊት አይሸነፍም። በሰራዊቱ ውስጥ ድምፁ የ1000 ሰዎች ድምፅ ነው። የጦርነቱን ሚዛን የሚደፋ ተዋጊ፣ ብልህና ታክቲከኛ፣ በሙስሊሞች ተከታታይ ድል ላይ ጉልህ ሚና የነበረው የአረብ ጀግና፣ የበኒ ተሚም ፈረሰኛና የኢስላም መኩራሪያ፣ ጀግንነቱ አቡበከር እንዲህ ብለው የመሰከሩለት። እሱ ያለበት ጦር በአላህ ፍቃድ አይሸነፍም። አልቃዕቃዕ ኢብኑ አምር ተሚሚ። መዲና ከተማ አካባቢ ቃዕቃዕ በፈረስ እየተጓዙ ነበረ። የመዲና ከተማ መግቢያ አካባቢ የደረሱ ጊዜ ከፈረሳቸው ወረዱና አንዲት ውሃ ጥም ያንገላታት ግመል አስተውለው ወደሷ ሄዱና ይህችን ግመል ኮዳውን ከፍተው አጠጧት። ያኔ ምን ይሰማሉ? የሰራኸው በጣም መልካም ስራ ነው፣ ጥሩ ስራ ነው፣ አላሁ ተዓላ ሂዳያውን ሰጥቶህ የምትሰራውን ስራ ይቀበልህ የሚል ድምፅ ይሰማሉ። ዘወር ሲሉ አንድ በፈገግታ የተሞላ ሐበሻዊ ባሪያ ነበረ። ይህም ባሪያ ምን አላቸው ለቃዕቃዕ? ከየትኛው የአረብ ጎሳ ነዎት አላቸው። ይህኔ ለጥያቄው ደንታ አልሰጡትም። ዝም ብለው ወደ ፈረሳቸው አመሩና ፈረሳቸው ጋር ወጡ። ያኔ ይህ ባሪያ ምን አላቸው? በጎሳህ ታፍራለህ እንዴ ሲላቸው የበኒ ተሚም ጎሳ ነኝ፣ እኔ በጎሳ እኮራለሁኝ አላቸውና አንተስ ከየት ነህ ብሎ ጠየቀው። ይህኔ ይህ ባሪያ ምን አለ? እኔ ከአላሁ ተባረከ ወተዓላ ባሮች መካከል አንዱ ነኝ አላቸው። ይህኔ ቃዕቃዕ ምን አለ ለዚህ ሰው? የሙሐመድ ተከታይ ነህ እንዴ አለ። እሱም አዎ፣ አንተም ሂዳያውን ታገኝ ዘንድ እመኝልሃለሁ አላቸውና ይህኔ ቃዕቃዕ ምላሽ ሳይሰጡ ጉዟቸውን ቀጠሉ። ባሪያውም አስከትሎ በሰራው መልካም ስራ አላሁ ተባረከ ወተዓላ ጥሩ ነገርን ይገጥምህ ዘንድ እመኝልሃለሁ ሲላቸው በአግራሞት ዘወር አሉና ወደ ባሪያው ዲናችሁ ነው እንደ ይህንን እንድትሉ የሚያስተምራችሁ የሚነግራችሁ ሲለው ይህኔ ይህ ባሪያ እጅግ በጣም አስገራሚ ታሪክ ከነቢዩ ሰለላሁ ዐለይሂ ወሰለም የሰማውን ታሪክ አካፈላቸው። በጣም ውሃ ጥም አጋጥሞት የነበረውን ውሻ ታሪክ አካፈላቸው። ከዛም አስከትሎ እንስሶችን መመገብ ሶደቃ እንደሆነና ምንዳን አጅርን እንደሚያስገኝ የሚጠቅሰውንም ሐዲስ አከላቸው። በተመስጦ ከሰሙ በኋላ ቆም ብለው አስተንትነው እስልምናን ለመቀበል ተሰብስበው ከነበሩት የአረብ ጎሳዎች ጋር ተቀላቅለው ወደ ነቢያችን ሰለላሁ ዐለይሂ ወሰለም ሄዱ። በ9ኛው ዓመተ ሂጅራ ሙስሊሞች አመል ወፉድ ይሉታል። ምክንያቱም ሰዎች በቡድን ሆነው ወይም አንድ ጎሳ በሙሉ ረሱል ጋር በመምጣት የሚሰልሙበት ዓመት ነበር። በዚህ ዓመት በኑ ተሚም የሚባሉ ጎሳዎች እስልምናቸውን ለማሳወቅ ወደ መዲና መጡ። ረሱል ሰለላሁ ዐለይሂ ወሰለም ዘንድ ፊት ለፊት በመሆንም ሸሃዳቸውን እያሉ እስልምና መቀበላቸውን ያሳውቁ ነበር። ረሱላችንም ሰለላሁ ዐለይሂ ወሰለም ሽልማቶችና ስጦታዎችን አበረከቱላቸው። ነቢዩ ሙሐመድ ከነዚህ የበኒ ተሚም ጎሳዎች መካከል አንድ ወጣት ላይ እይታቸው አረፈ። ፈገግ እያሉ ትኩር ብለው አዩት። ከተወሰነ ጊዜ በኋላም እንዲህ አሉት፣ ስምህ ማን ነው? እሱም አልቃዕቃዕ ኢብኑ አምር አለ። እሳቸውም እንዲህ አሉ፣ ቃዕቃዕ ሆይ ለጂሃድ ፊ ሰቢልላህ ምን አዘጋጀህ ሲሉ ጠየቁት። እሱም አላህና ረሱልን መታዘዝ ብሎ መለሰ። ረሱልም ይህን ነው የምፈልገው አሉት። ከዛን ቀን ጀምሮ ቃዕቃዕ ለእስልምና ራሱን ሰጠ። መተኛ ፍራሹ የፈረስ ጀርባ ሆነ። አልቃዕቃዕ ቢን አምር ቢን ማሊክ ከተሚም ጎሳ የተገኘ ታላቅ ሰሃቢይ ነው። በጀግንነታቸው ከሚወሱ ሰሃበቶች በግንባር ቀደምትነት ይጠቀሳል። በኹለፋኡ ራሺዲን ወቅት በነበረው የእስልምና ፍቱሃት ላይ ከነበሩ የሙስሊም መሪዎች አንዱ ነው። ሙስሊሞች ከሮማውያንና ከፋርሳውያን ጋር ባደረጉት ትላልቅ ጦርነቶች ላይ ማይረሱ አሻራዎችን አሳርፏል። የአልቃዲሲያ ጦርነት፣ የየርሙክ ጦርነት፣ ደማስቆን መክፈት፣ ወረራ የመሳሰሉት ታላላቅ ጦርነቶች እንደ ምሳሌ ልንጠቅሳቸው እንችላለን። አልቃዕቃዕ ኢብኑ አምር በጣም ጀግና የነበረ ታላቅ ሰሃቢይ ነው። ሰይድና ዑመር ረዲየላሁ ዐንሁ ሰዕድን ጠየቁት። በቃዲሲያ ዘመቻ ጊዜ
ከፈረሰኞች ሁሉ በጣም ጀግና ፈረሰኛ ማን ነበር? እስኪ ንገረኝ አሉት። ሲሉት ሰዕድም ምን አላቸው? ከፈረሰኞቹ ሁሉ ጀግና ፈረሰኛ በቃድስያ ዘመቻ ላይ ቃዕቃዕ ኢብኑ ዐምር ነበር። በአንድ ቀን ብቻ ብዙ ግንባሮች ላይ በጠላት ኃይል ላይ ጥቃት ያደረሰ እንደዚሁም በዛም ደግሞ ድልን የተቀዳጀ ታላቅ ሰው ነበር ብሎ ለሰይድና ዑመር መልስ ሰጣቸው ማለት ነው። ኢብኑል አሲር ስለ ቃዕቃ እንዲህ ብሏል። አልቃዕቃ በአልቃሲድያና በሌሎች ቦታዎች ፋርሶችን በመፋለም ረገድ ትልቅ ሚና ነበረው። እሱም ከጀግኖች ሰዎች አንዱ ነበር። በወታደራዊ ስልቱም የላቀ ነበር። ሰይዱና አቡበከርም ቃዕቃን ሲያሞግሱት እንዲህ ብለዋል። በሰራዊት ውስጥ ካለው 1000 ሰዎች ድምፅ የአልቃዕቃ ድምፅ የተሻለ ነው። ከጀግንነቱና ከወታደራዊ ስልቱን ባሻገር ገጣሚ ነበር። የተሳተፈባቸውን ጦርነቶች በግጥም ምንም ሳይቀይረው በትክክል ይገልጸው ነበር። ቃዕቃ በሑሩብ ሪዳ ላይ ተሳትፏል። ይህ የሑሩብ ሪዳ ነቢያችን ሰለላሁ ዐለይሂ ወሰለም ወደ አኼራ ከሄዱ በኋላ በሰይዱና አቡበክር ሲዲቅ ረዲየላሁ ዐንሁ የስልጣን ዘመን በርካታ የአረብ ጎሳዎች በመካከላቸው ከእስልምና ያፈነገጡ ሰዎች ወጥተው ነበረ። ከነሱ መካከልም የነብይነት ማዕረግን የተጣራ የሞገተ ሰውም ነበረ እና እንግዲህ እነኚህ ሰዎችን ወደ ሐቁ ለመመለስ የተደረገ ዘመቻ ነው ሑሩብ ሪዳ በመባል የሚጠራው። ቃዕቃ እዚህ ዘመቻ ላይ ተሳትፈዋል እና ያው የሑሩብ ሪዳ በኋላ የሑሩብ ሪዳ ጦርነት ከተደረገ በኋላ ሰይዱና አቡበክር ፊታቸውን ወደ ኢራቅና ወደ ሻም ለማድረግ አሰቡ። ምክንያቱም ምንድነው? እነዚህ ሀገራቶች ኢራቅና ሻም የሂጃዝ አጎራባች ሀገሮች ናቸው። እነዚህ ሀገሮች ደግሞ ኢራቅ በፋርሶች ተይዞ ነበር። የሻም ሀገር ደግሞ በሮማውያን በእነሱ ቁጥጥር ነበር። እነዚህ ሀገራቶች ደግሞ አረቦች ናቸው። ስለዚህ ሰይዱና አቡበክር ከኢራቅና ከሻም የሚመጣውን በሙስሊሞች ላይ የሚመጣውን ጥቃት ለመመከትና እነዚህን ሀገራቶች ሻምንና ኢራቅን ወደ ሙስሊሙ ዓለም ለመቀላቀል አስበው ነበር ማለት ነው። እና ያ ጦርነት የአረቦችን ታሪክ በአጠቃላይ የቀየረ ጦርነት ነበር። ምክንያቱም ከዚያም በፊት አረቦችን የሚመለከቷቸው እነ ሮማውያኖችና እነ ፋርሶች ልክ በረሃ ላይ የሚኖሩ ዘላኖች፣ ፍየል ጠባቂዎች፣ የግመል ጅራት ተከትለው የሚሄዱ በቃ የተናቁ ሰዎች አድርገው ነበር አረቦችን የሚመለከቷቸው። ቃዕቃ ከሑሩብ ሪዳ በኋላ ጂሃዱን አላቆመም። ከሑሩብ ሪዳ በኋላ በኸሊፋው ትዕዛዝ መሰረት ወደ ኢራቅ አምርቶ ብዙ ድሎችንም አስመዝግቧል። ታሪኩም በዚህ ይጀምራል። ኻሊድ ኢብኑል ወሊድ አላህ መልካም ስራውን ይውደድለትና ውሸታሙን ሙሰይሊማ ተዋግቶ ከጨረሰ በኋላ ከአቡበከር ሲዲቅ ረዲየላሁ ዐንሁ ደብዳቤ ይላክለታል። በዚህ ደብዳቤ ወደ ኢራቅ እንዲሄድ አዘዙት። መልእክቱ ለኻሊድ ከደረሰ በኋላ ኻሊድ ለወታደሮቹ ደብዳቤውን አነበበላቸው። አብዛኛው ሰራዊት አዲሱን ተልእኮ ሲሰሙ ተመልሰው ለመቀጠል ፈቃደኛ አልነበሩም። ከሱ ጋር ጥቂቶቹ ብቻ ቀሩ። የዛኔ ተልእኮን ለመቀጠል የሚያስችለውን ወታደር እንዲላክለት እርዳታ የሚጠይቅ ደብዳቤ ለኸሊፋ አቡበከር ጻፈ። አቡበከር ሰራዊት በመላክ ፋንታ አንድ ሰው ብቻ ላኩለት። ሷሐበቶች ይህንን ሲመለከቱ ተገርመው ለአቡበከር እንዲህ አሏቸው፣ ወታደሩ የተበተነበትን መሪ እንዴት አንድ ሰው ብቻ ትልካለህ? አቡበከርም እንዲህ ብለው መለሱ፣ لا يهزم جيش فيه مثل هذا ቃዕቃን የመሰለ ሰው ያለበት ሰራዊት አይሸነፍም አሉ።
ኻሊድ ረዲየላሁ ዐንሁ ኢራቅ ሀገር ነፃ ለማውጣት ከሰራዊታቸውና አቡበከር ለእርዳታ ከላኩለት ቃዕቃዕ ጋር ጉዟቸውን ጀመሩ። በተጨማሪም አልሙሰነ ብን ሐሪስ ከነሱ ጋር ተቀላቀለ። በአጠቃላይ የሰራዊቱ ብዛት 18000 ይደርስ ነበር። መጀመሪያ ኢላማ ያደረጉት ሐፊር ተብሎ በሚጠራው አካባቢ የሚገኝ ከተማ ሲሆን የኢራን ባህረ ሰላጤ አጠገብ የሚገኝ ነው። ይህ ክልል በፋርስ ንጉስ በተሾመ መሪ ሁርሙዝ ይመራ ነበር። ሁርሙዝ ማለት በዚህን ጊዜ ከፋሪሳውያን ንጉስ ክብር ከተሰጣቸው ጥቂት ሰዎች ውስጥ አንዱ ነበር። የክብሩ መገለጫ ደግሞ የሚለብሰው 100,000 ዲናር ዋጋ ያለው ኮፍያ ነው። በእነሱ ባህል ሰው በህብረተሰቡ መካከል ባለው ክብር መሰረት የኮፍያው ዋጋ ይወደዳል። በጣም ትልቅ ክብር ያለው ሰው ከሆነ የኮፍያው ዋጋ 100,000 ዲናር ይሆናል። ሁርሙዝ ለአረቦች በጣም ጨካኝና መጥፎ ከመሆኑ የተነሳ አረቦች በተረትና ምሳሌያቸው ጭካኔና መጥፎነትን ለመግለጽ ይጠቀሙበትም ነበር። ማዕረከት ዛቱ ሰላሲል ወይም የሰንሰለት ጦርነት በመባል የሚጠራው በ12ኛው ዓመተ ሂጅራ የተካሄደ ጦርነት ነው። በሙስሊሞችና በፉርሶች መካከል የተደረገ ጦርነት ሲሆን የሙስሊሞችን ጦር በበላይነት ሲመሩ የነበሩት ኻሊድ ብን ወሊድ ናቸው። የፉርሶችን ጦር ደግሞ ሁርሙዝ የሚባል ግለሰብ ነበረ። እንግዲህ ይህ ጦርነት የተካሄደው ካዚማህ በመባል የምትጠራ ቦታ ላይ ነው። አሁን ላይ ሺማል ኩዌት የሰሜን ኩዌት መሬት ላይ ሐልየን ያለች ነው። እዛ መሬት ነበረ ጦርነቱ የተካሄደው። በሙስሊሞች ድልም ተጠናቋል ማለት ነው። ይህ ጦርነት ዛቱ ሰላሲል ወይም የሰንሰለት ጦርነት የሚለውን ስያሜ ሊሰጥ የቻለበት ምክንያት የፉርስ ወታደሮች ውጊያን ሸሽተው እንዳይሄዱ በሰንሰለት ታስረው ስለነበር ነው። የሂራ ከተማን ለማጥቃት ከዘመቱ የሙስሊም ሰራዊቶች መካከል ቃዕቃዕ ይገኙበት ነበረ። ኻሊድ ወደ ኢራቅ እየሄደ ሳለ ለሁርሙዝ ደብዳቤ ጻፈለት። የደብዳቤው ይዘትም እንዲህ ነበር: እስልምናን ተቀበል ትድናለህ፣ ካልሆነ ለሙስሊሞች ግብር እየከፈላችሁ መኖር ትችላላችሁ፣ ካልሆነ ራስህን እንጂ እንዳትወቅስ፣ ምክንያቱም እናንተ ህይወትን እንደምትወዱት ሁሉ ሰራዊቶቼ ሞትን ይናፍቃሉ። ይህን ሲያነብ ሁርሙዝ በጣም ተናዶ ለፋርሳውያን ንጉስ አዝደጀር ደብዳቤ ጻፈለት። አዝደጀርም በጣም ብዙ ሰራዊቶችን ላከለት። ዛቱ ሰላሲል የሚባል ጦርነት ሊካሄድ ሲል ያ ጦርነቱ ከመካሄዱ በፊት ሰይዱና ኻሊድ ከፋርሶች ጋር ጦርነቱን ከማድረጋቸው በፊት የተጠቀሙት አንድ ታክቲክ ነበር። እሱም ምንድነው? ሰራዊታቸውን ይዘው መጀመሪያ ካዚማ የሚባለው ቦታ ላይ ሰፈሩ። ከዛ ካዚማ ላይ እንደሰፈሩ የፋርስ ጦር ደግሞ በሁርሙዝ በሚባለው የጦር መሪነት ሙስሊሞች ወዳሉበት ቦታ ወደ ሁርሙዝ ወደ ካዚማ የሚባለው ቦታ ማለት ነው፣ ወደ ካዚማ የሚባለው ቦታ ላይ ጦሩን ይዞ መጣ። እሱ ወደ ካዚማ መምጣቱን ሲያዩ ደግሞ ሰይዱና ኻሊድ ጦራቸውን አንቀሳቀሱና ወደ ሐፊር ወደሚባለው ቦታ ወደዛ ደግሞ ጦራቸውን ወሰዱ። ከዛ ሁርሙዝ ያሉት ሙስሊሞች ካዚማ ላይ ነው ያሉት ብሎ ካዚማ ላይ ጦሩን ይዞ ሲመጣ ሙስሊሞችን አጣቸው። ከዛ ወደ ሐፊር ወደሚባለው ቦታ እንደሄዱ ሲያውቅ አሁን ደግሞ ሰራዊቱን ይዞ ቀጥታ ወደ የት ሄደ? ወደ ሐፊር ሄደ። ወደ ሐፊር መምጣቱን ሲያዩ ደግሞ ሰይዱና ኻሊድ እንደገና መልሰው ወደ ካዚማ የሚባለው መጀመሪያ ያረፉበት ቦታ ላይ እዛ ላይ ደግሞ ጦራቸውን እንዲያርፍ አደረጉ። ይህንን ያደረጉበት ምክንያት ነበሩ። ወታደራዊ ብስለትም ስላላቸው ኻሊድ ያ ምንድነው የፋርስ ሰራዊት ያለው ደካማ ጎኑ ምንድነው ብሎ ለማየትና ለማስተዋል እንዲመቻቸው ነበር ይሄን ያደረጉት። እንግዲህ የፋርስ ሰራዊት ሲመጣ ብዙ ትጥቆችን ብዙ መሳሪያዎችን ይዞ ነው የመጣው። አንድ ጊዜ ወደ ካዚማ ሲመጣ ከዚያ ደግሞ ወደ ሐፊር ሲሄድ ከሐፊር ተመልሶ ወደ ካዚማ ብዙ ጉልበት ይጨርሳል። ሁርሙዝ በካዚማ ውሃ ያለበት ቦታ ላይ ሲሰፍር ሙስሊሞች ከፋቸው። ለኻሊድም እንዲህ አሉት:
ጠላታችን ውሃ አለው፣ እኛ ደግሞ ደረቅ መሬት ላይ ነን፣ በጥማትም እንዳንሞት እንሰጋለን። ኻሊድም ባልኳችሁ ቦታ ላይ ረፉ፣ ጠላታችሁ የያዘው ውሃ ለማስለቀቅም ታገሉ። በአላህ ይሁንብኝ፣ በመጨረሻ የውሃውን ምንጭ የሚያገኘው በጣም ታጋሽና የተሻለው ሰራዊት ነው። እናንተ ደግሞ በአላህ ፈቃድ ከዛኛው ሰራዊት የበለጠ ትዕግስተኛና የተሻላችሁ ናችሁ። ሁለቱ ሰራዊቶች ፊት ለፊት ተጋጠሙ። ሁርሙዝም ሰራዊቱን በቀኝና በግራ ከፋፍለው መሪ መድቦላቸው ቆመ። ሁርሙዝ ግን በቀላሉ አረቦችን ማሸነፍ ስለፈለገ መሪያቸውን ኻሊድ መግደል አሰበ። ኻሊድን ለመግደል ማለት ለድል በጣም ያቀርበዋል። ግን ኻሊድን አንድ ለአንድ በመጋጠም በመዋጋት ማሸነፍ እንደማይቻል ያውቃል። ስለዚህ በጣም ከሚያምናቸውና ጠንካራ ከሆኑ ወታደሮች መርጦ ኻሊድን ለመግደል ሴራ ጠነሰሰ። ሁርሙዝ ከሙስሊሞች ፊት ቆሞ ተጣራ። ጮክ ብሎ ኻሊድ ናና፣ ኻሊድ ናና ግጠመኝ፣ ኻሊድ ናና ተዋጋኝ አለ። ነገር ግን ሁርሙዝ እንዲህ ብሎ ሲጣራ ለሰራዊቱ ቅርብ ሆኖ ከሙስሊሞች ሰራዊት ደግሞ በጣም ርቆ ነበር የቆመው። ኻሊድ የሁርሙዝን ጥሪ ሲሰማ ለመጋደል አመራ። ሰይፉን መዞ ሁርሙዝን መጋደል ጀመረ። ከዚያም ሁርሙዝ የመረጣቸው ወታደሮች በፍጥነት ኻሊድን ለመግደል ከበቡት። በዚህን ጊዜ ቃቃ የካፊሮችን እንቅስቃሴ በጥርጣሬ ይከታተል ስለነበር ልክ ወታደሮቹ ኻሊድን ለመክበብ ሲነሱ እሱም በፍጥነት ለኻሊድ መድረስ ችሏል። ፈረሱን እየጋለበ لقد جاءك القعقاع يا عدو الله لقد جاءك القعقاع አንተ የአላህ ጠላት ሆይ ይሄው ቃቃ እየመጣልህ ነው፣ ቃቃ እየመጣልህ ነው ብሎ እየተጣራ ኻሊድን የከበቡትን ወታደሮች ሊበትናቸውና ሊገላቸው ችሏል። ኻሊድ ደግሞ ሁርሙዝን ገደለው። ቃቃ ወደ ኻሊድ ሲሮጥ የጦርነቱ መጀመሪያ ሆነና ሙስሊሞችም ተከተሉት። ገና ከመጀመሪያው የኩፋሮች መሪ በመሞቱ የፋርሳውያን ሰራዊት ተደነባበረ፣ ተዳከመም። ሙስሊሞችም ብዙ ሳይቸገሩ ሊያሸንፏቸው ችለዋል። ኻሊድም ረዲየላሁ ዐንሁ ቃቃን እያየ በመገረም እንዲህ አለ፣ አቡበከር ከኛ የበለጠ ማን ምን እንደሆነ ያውቃሉ። አዎ እውነትም የረሱል ሰለላሁ ዐለይሂ ወሰለም ኸሊፋ የተናገሩት ንግግር ቃቃ ያለበት ሰራዊት አይሸነፍም ያሉት ሐቅ ነው አለ። ሂራን ከከፈቱ በኋላ ሰይዱና ኻሊድ ኢብኑ ወሊድ ወደ አንባር ያቀኑ ጊዜ ሂራ ከተማን ማንን ነበር የተኩት? ቃቃን ነበር የተኳቸው። ያ ብሎ ማለት እንግዲህ ሰይዱና ኻሊድ ኢብኑ ወሊድ ዘንድ ቃቃ ትልቅ ቦታና አመኔታ ያለባቸው ሰው መሆናቸውን መረዳት እንችላለን። እንግዲህ ቃቃ ኢብኑ አምር ከኻሊድ ጋር ሆኖ ብዙ የጦር አውደ ውጊያዎች ላይ ተሳትፏል። በቆራጥነት በጀግንነት ተሳትፏል። ለዚሁም በኢራቅ ሲከፈት የኢራቅ ጦርነት ላይ ታላቁ ፍልሚያ የተካሄደበትን የቃዲሲያ ጦርነት ተሳትፎ ነበር ቃቃ ኢብኑ አምር። እንደዚሁም ደግሞ ሻም አጠቃላይ ሻም ሀገር ሲከፈት ወሳኝ የነበረው ጦርነት የየርሙክ ዘመቻ ነበር። በዛም በየርሙክ ዘመቻም ላይ እንደዚሁ ተሳትፎ ነበር ማለት ነው። ግብጽም ስትከፈት ሙስሊሞች ግብጽንም ሲቆጣጠሩ እንደዚሁ አልቃዕቃ ኢብኑ አምር እሱም እዛ ላይ ተሳትፎ ነበረው። ሙስሊሞች ያደረጓቸው ጦርነቶች የኻሊድና የቃቃ ጓደኝነትና ፍቅርን ጨመረው። ምክንያቱም ኻሊድ ረፍት የማያውቅ ከባባድና ለመተግበር ቅልጥፍና የሚጠይቁ ሐሳቦችን ሲሰነዝር፣ ቃቃ ደግሞ በትክክል ለመተግበር ምንም አያቅተውም። በጣም ይናበቡ ስለነበር ቃቃ የኻሊድ ቀኝ እጅ ሆነ። ቃቃን በብዙ ጦርነቶች ላይም የጦር አዛዥ አድርጎታል። ኻሊድ ከስልጣኑ ከተወገደ በኋላም የሚሰጠውን ተልዕኮ ከቃቃ ጋር ነበር በትብብር የሚፈጽሙት። አብሮነታቸው በደማስቆ በተደረገው ከበባ ጊዜም በግልጽ ይታያል። በድጋሚም ቃቃ ማንነቱን ያስመሰከረበት ክስተት ነበረ። ቃቃ የሻም ሀገራትን ለመክፈት በተደረጉ በርካታ ዘመቻዎች ላይ ተሳትፈዋል። የሙስሊሙ ጦርም ድል ይቀዳጅ ዘንድ ትልቅ ድርሻ ነበራቸው። በዛን ጊዜ በኢራቅ ሀገርን ላይ የዘመቱ ሙስሊም ሰራዊቶችን ካየን ኃይል ነበራቸው፣ ወደፊትም ይገሰግሱ ነበረ።
በተቃራኒው ደግሞ ወደ ሻም ሀገራት የተሰማሩ የሙስሊም ዘማቾችን ካየን ኃይል ያስፈልጋቸው ነበረ፣ ድጋፍ የሚያስፈልጋቸው አይነት ሁኔታ ላይ ነበሩ። ያንን አስመልክቶ ነው እንግዲህ ሰይዱና አቡበክር ሲዲቅ ረዲየላሁ ዐንሁ ለሰይዱና ኻሊድ ኢብኑ ወሊድ ደብዳቤ የጻፉትኝ ያሉበትን ትተው ወደ ሻም ሀገር ተጉዘው እዛ ጋር ያሉትን የሙስሊም ሰራዊቶች ይታደጉ ዘንድ ደብዳቤ ጻፉ። ይህኔ ሰይዱና ኻሊድ ኢብኑ ወሊድ ቃዕቃዕን ይዘው እንደዛውም ሌሎችን ሰራዊቶችን ይዘው ወደ ሻም ሀገር አመሩ። በመንገዳቸው የሚወጣላቸውን የጠላት ኃይል እየመቱ እየደመሰሱ ቢስራ ላይ ደረሱ። እዛም ላይ ጠላት ጠብቋቸው ነበረ። እነሱን ደምስሰው ወደ ሙስሊሙ ሰራዊት ተቀላቀሉ ማለት ነው። በየርሙክ ጦርነት ሮማውያን ከተሸነፉ በኋላ አቡ ዑበይዳ ኢብኑል ጀራህ ወደ ደማስቆ በመጓዝ ከተማዋን ከበቧት። በዚያን ጊዜ ደማስቆ ማለት በትላልቅ አጥር የተከበበች 5 በሮች ያሏት ከተማ ነበረች። አጥሩ በሶስቱም አቅጣጫ በዙሪያው ገደል ቆፍረውለታል። ጦርነት ሳይኖር በሰላም ጊዜ በሮቿ ቀን ቀን ይከፈታሉ፣ ማታ ማታ ይዘጋሉ። በዚህም ራሳቸውን ከሌባ ይጠብቃሉ። ጠላት ሲመጣባቸው 5ቱንም በር ይዘጉትና ጉድጓዱን በውሃ ይሞሉታል። የዛኔ ከተማዋ ደሴት ትሆንና ከአጥሩ ጋር ማንም ሊያጠቃቸው አይችልም። አቡ ዑበይዳ ሰራዊቱን ለአራት ከፋፍሎ አንዳንድ በር ላይ መደባቸው። ራሱንና ቡድኑን የዲምሽቅ ትልቁ በር ጃቢየቱል ኩብራ ጋር ቆመ። ኻሊድ ኢብኑ ወሊድና አልቃዕቃ ኢብኑ ዐምር በምስራቃዊው የደማስቆ በር ላይ፣ የዚድ ኢብኑ አቢ ሱፊያን በትንሿ ጃቢያህ በር ላይ፣ ሹራህቢል ኢብኑ ሐስና ደግሞ አልፈራዲስ በር ላይ ከወታደሮቻቸው ጋር ቆሙ። ሙስሊሞች ሚንጂኒቅና ደባባዎችን በመጠቀም ከተማዋን ማጥቃት ጀመሩ። ሮማውያን ይህንን ከባድ የሆነ ጥቃት ተቋቁመውታል። ኩፋሮች በተስፋ ከሄራቅል እርዳታ ይደርሰናል በማለት እየተጠባበቁ ነበር። እውነትም ሄራቅል እርዳታ ላከላቸው። ግን ከሂምስና ዲምሽቅ መካከል ያሉ የሙስሊም ወታደሮች መልሰው አከሸፉባቸው። ቢሆንም ሙስሊሞች ደማስቆን ለማንበርከክ አልቻሉም። ከበባው 7 ወራትን ፈጀ። የክረምት ወራትም ገባ። የተከበቡትም እንደሚጨነቁት ሁሉ የከበቡትም በጭንቀት ተሞሉ። ውስጣቸው ተስፋ የመቁረጥ ስሜት ይመስል መቼ ነው ይችን ከተማ የምንከፍታት የሚል ጥያቄ ይመላለስባቸው ነበር። አላህ ሲያግዛቸው ኻሊድ ደስ የሚል ወሬ ይዞላቸው ቀረበ። ኻሊድ በከተማዋ ዙሪያ ሰላይ ነበረው። ሰላዮቹ እንደነገሩት የደማስቆ ባለስልጣን ለረጅም ጊዜ ይጠብቀው የነበረው ልጅ ተወልዶለታል። እናም በጣም ተደስቷል። ስለዚህ ነገ ምሽት ላይ ሁሉንም የከተማዋን ጠባቂዎች ሳይቀር ጋብዟቸዋል። በዚህ ግብዣ እስከ ጠዋት ይበላሉ፣ ይጠጣሉ፣ ይጨፍራሉ። ስለዚህ ይህን ወርቃማ ዕድላችሁን ተጠቀሙ፣ አታስመልጡ ብሎ ነገረው። ኻሊድ ይህንን ሲሰማ በፍጥነት የገመድ መሰላሎችን ሰራ፣ እንዲሁም ተወርዋሪ ገመዶችን አዘጋጀ። እነዚህ ገመዶች ጫፋቸው ላይ እንደ መንጠቆ አላቸው። ሲወረወሩ የሚያገኙትን ነገር እንቅ አድርገው ይይዛሉ። ከዛም ሰዎች በዚህ ገመድ ተንጠልጥለው አጥር ላይ ይወጣሉ። እንግዲህ እዚህ ላይ የሰሐበቶችን ጥንካሬያቸውን፣ ትዕግስታቸውን ቆም ብለን ማስተዋልና ማስተንተን አለብን። ምክንያቱም ለ7 ወር ያህል ከተማዋን ከበው የነገ ተስፋ እየታያቸው ማለት ነው። ዛሬ ባይሳካልን ነገ ይሳካልናል፣ ነገ ከተማዋን እንከፍታታለን በሚል እሳቤ ለ7 ወር ያህል ትዕግስት አድርገው ጸንተው የሄዱበት ሁኔታ ለኛ ለሙስሊሞች ምንም ያህል መከራ ቢመጣ፣ ምንም ያህል ችግር ቢመጣ በዲን ላይ ነገ ግን ንጋት እንደሚኖር፣ ነገ ተስፋ እንደሚኖርና መሰላቸት መዳከም እንደማይገባን ለኛ ትልቅ ትምህርት ጥሎ ያለፈበት ሁኔታ ነው ያለው። ቀኑ ሲመሽ ኻሊድ ይጠብቁት የነበረው ሰዓት ደረሰ። ኻሊድ ከሰራዊቱ ጥቂቱን ወታደሮችን ቃቃን ጨምሮ መረጠና ለተቀሩት እንዲህ አላቸው፣ አሁን እኛ አጥሩን እንወጣለን። ተሳክቶልን ከተማው ውስጥ ከገባን ተክቢራ እንላለን። ተክቢራችንን ስትሰሙ የተወሰናችሁት በአጥር ላይ ውጡና ተከተሉን።
የቀራችሁት ደግሞ በበር በኩል ኑና ግቡ አላቸው። ኻሊድ ቃዕቃዕና ጥቂት ሰዎችን በጃባ በውሃ የተሞላውን ጉድጓድ ካለፉ በኋላ ተወርዋሪ ገመዳቸውን በመጠቀም በአጥሩ መወጣጣት ጀመሩ። ያኛውን ረጅም አጥር ከወጡ በኋላ እነሱን መከተል ለሚፈልጉ ወታደሮች የገመድ መሰላል ተክለው ከአጥሩ ውጭ ዘረጉላቸው። እንዲሁም ወደ ከተማው ለመግባት ደግሞ በውስጥ በኩል ዘረጉላቸው። ኻሊድ ተክቢራ ሲያደርግ ወታደሮች አጥሩን መውጣት ጀመሩ። ኻሊድና ቃዕቃዕ ወደ ከተማ በር ጋር ሄደው ያሉትን ጠባቂዎች ገደሏቸውና በሩን ከፈቱት። የሙስሊም ሰራዊቶች በበሩም በአጥሩም ጎርፈው ገቡ። ሮማውያን የሙስሊሞችን ተክቢርና ተህሊል በከተማቸው ውስጥ ሲሰሙ በጣም ፈሩ፣ ደነገጡም። ሮማውያኖች ማሸነፍ እንደማይችሉ ሲያውቁ አገሪቷን ለሷሐበቶች አስረከቡ። መቼስ የረሱል ሰሐቦች ዲኑን ከማስፋፋት አይሰንፉም። ቃዕቃዕ ደማስቆን ከከፈተ በኋላ ትንሽ አረፍኩኝ ሲል የሙስሊሞች ኸሊፋ ዑመር ለአቡ ዑበይዳ ደብዳቤ ላኩለት። በደብዳቤው የነበረው ትዕዛዝ እንደሚከተለው ነበር። ካለህ ሰራዊት የተወሰነውን ወደ በቃዲስያ ላለው ሳዕድ ኢብኑ አቢ ወቃስ እርዳታ ላክለት፣ ምንም አይነት መዘግየት እንዳይኖር። አቡ ዑበይዳ ይህን ሲያነብ በፍጥነት ሰራዊት መርጦ መሪያቸውን ሃሺም ኢብኑ ዑትባ በአጋዥነት ደግሞ ቃዕቃዕን ወከለ። የሰራዊቱ ብዛት 6000 ይገመታል። ቃዕቃዕ ግን በቃዲስያ ያሉት ሙስሊሞች እርዳታውን በአንገብጋቢነት እንደሚፈልጉት ስለተረዳ ሃሺምን ቀድሞ 1000 ወታደሮችን ይዞ ቀድሞት ሄደ። በሚችሉት ፍጥነት ተጉዘው በቃዲስያ ጦርነት ሁለተኛ ቀን ላይ ደረሱ። ሙስሊሞች ወደ ኢራቅ ሊገቡ ሰሞን ኢራቅን ሊቆጣጠሩ ሰሞን ውስጥ ያለው የኢራቅ መንግስት በጣም ችግር ውስጥ የነበረበት ሁኔታ ላይ ነበር። ያኒ የስልጣን ሽኩቻ በመካከላቸው በባለስልጣኖች መካከል ማን ነው የአርሹን ወይም ዙፋኑን የሚይዘው ማን ነው መሾም ያለብን በማለት እርስ በርሳቸው ውጥረት የነበረበት ሁኔታ ላይ ነበር። ግን ፉርሶች ሙስሊሞች ጥቃት ሊያደርሱባቸው እንደሆነ ሙስሊሞች ወደነሱ እየገሰገሱ እንደሆነ ሲረዱ በመካከላቸው የነበረውን ችግራቸውን ለመፍታትና ከዛ ሙስሊሞችን እነሱን ለመፋለም አንድ ውሳኔ ላይ ደረሱ። ያኒ ውስጥ ያለውን ችግር በሆነ ነገር መፍትሄ እንስተው የሚብሰው የሙስሊሞቹ አደጋ ነው። ስለዚህ ይሄንን መፍታት አለብን። የዲን አልኢስላም የእስልምና ዳዕዋ በፍጹም ኢራቅ ሀገር መግባት የለበትም የሚል ቁርጥ ሐሳብ ነበራቸውና የሀገሪቱን ሊያስተዳድር የሚችል ሰው አንድ ሰው ማስቀመጥ አለብን ብለው የዝደጅር የሚባለውን ሰውዬ እሱን የፋርስ ኢምፓየር ወይም የፋርስ ስርወ መንግስት የሱ መሪ አድርገው የሾሙበት ሁኔታ ነበር። በሰይዱና አቡበክር ሲዲቅ ረዲየላሁ ዐንሁ የስልጣን ዘመንና በመጀመሪያዎቹ የሰይዱና ዑመር ረዲየላሁ ዐንሁ የስልጣን ዘመን ላይ የሙስሊሙ ጦር ፉርሶች ጋር በርካታ ውጊያን አካሂዷል። ፊ ማዕረከቲ አልቦይብ ጦር ላይ ሙስሊሞች ፉርሶችን አሸንፏቸዋል፣ ድል አድርገዋቸዋል። ያ ከመሆኑ ጋር ግን በኢራቅ አገር ውስጥ የፉርስ ወታደሮችና ሲያሳቸው ፖለቲካቸው ሙሉ በሙሉ አልተንኮታኮተም ነበረ። ለዛም ኢራቅ አገር ላይ ያሉ ሙስሊሞች በነፃነት እስልምናን የማስፋፋት ቻንሱን አጣውት ስለነበር ወሳኝ የሆነ ጦርነት ማካሄድ እንዳለባቸውና የፉርስን ጦር ለአንዴና ለመጨረሻ ጊዜ ድባቅ መምታት እንዳለባቸው ስለተረዱ ለዛም ወደ ቃዲስያ ውጊያ ያለፉት ለዛ ነው። ቃዲስያ የተባለው ጦርነት ፋሪሳውያን በሙስሊሞች ሰበብ ብዙ ሽንፈቶችን ካስተናገዱ በኋላ ለአንዴና ለመጨረሻ ጊዜ ሙስሊሞችን ለማሸነፍ የተነሱበት ጦርነት ነው። ከዚህ በፊት በይበልጥ ለጦርነቱ ተዘጋጅተውለታል። ዝሆኖችም ይዘው ዘምተዋል። ሙስሊሞች በዚህ ጦርነት በጣም ተፈተኑ። ፈረሶቻቸው የዝሆኖችን ድምጽ ሲሰሙ ይሸሻሉ። ምንም በትክክል ሊጋደሉ አልቻሉም።
በተጨማሪ ደግሞ የካፊሮች ሰራዊት እጅግ በጣም ብዙ ነበሩ። ቃቃ ይህን ሁሉ ሰምቷል። በጣም ተጨነቀ። ከሱ ጋር ያለው የወታደር ብዛት 1000 ነው። ኃያሉን የፋርሳውያን ሰራዊት ለማሸነፍ ምን ማድረግ ይችላል? ቃቃም የሙስሊሞችን ሞራል ከፍ የሚያደርግበትና ጠላቱን የሚያስደነግጥበት ዘዴ ማበጀት እንዳለበት ተረዳ። ቃቃ ሰራዊቱን ወደ 10 ቡድን ከፈላቸው። ከሁሉም መካከል አይን ማየት እስከሚችለው ድረስ ርቀት እንዲኖር አድርጎ ሁሉም በየተራ ርቀቱን ጠብቆ ወደ ሰራዊቱ እንዲሄድ አደረገ። እንዲሁም በደንብ አዋራ እያቦነኑ እንዲራመዱ ነገራቸው። ሁሉም ቡድን ቃቃ እንዳዘዘው አደረገ። የመጀመሪያው ቡድን አዋራ እያቦነነ ሄዶ በጣም ሲርቅ፣ ሁለተኛው ቡድን አዋራ እያቦነነ መንቀሳቀስ ይጀምራል። እያለ 10ሩም ቡድኖች ተንቀሳቀሱ። ቃቃ የመጀመሪያውን 100 ሰራዊት እየጮኸ ተክቢራ እያደረገ ተቀላቀለ። እንደሚታወቀው ደግሞ የሱ ድምጽ እንደ 1000 ወታደር ድምጽ ነው። ፈረሱን እየጋለበ ወደ ሳዕድ ሄዶ በመጣው እርዳታ አበሰረው። ከሩቅ አቧራው መብነኑ የሰራዊቱን ተክቢር እና ጩኸት በጣም ብዙ ወታደሮች እንዳለ አስመሰለላቸው። ሙስሊሞች ይህን ሲያዩ 10,000 የሚሆን ወታደር የመጣላቸው ነው የመሰላቸው። በመጀመሪያ ቀን የተሰማቸው መዳከም፣ የሞራል ውድቀት በዚህ ተገነባ። በጣም ተደሰቱ። በተቃራኒ ደግሞ ፋርሳውያን ተደናገጡ። የቃዲሲያ ጦርነት እጅግ በጣም ከባድና ፈታኝ ጦርነት ነበረ። በአንድ ቀን ያለቀ ጦርነት አልነበረም። የሙስሊሞች ሰራዊት ቁጥራቸው 30,000 ይደርስ ነበረ። የፉርሶች ደግሞ 200,000 ነበር ቁጥራቸው። የሙስሊሙን ጦር መሪ የነበሩት ሰዓድ ኢብኑ አቢ ወቃስ ነበሩ። የፉርሶችን ደግሞ ሩስቱም የሚባል ግለሰብ ነበር ሲመራው የነበረው። ይህ ሩስቱም ከ200,000 ወታደሮችን ባሻገር እዚህ ውጊያ ላይ ምን አሳትፎ ነበረ? 33 ዝሆኖችን አሳትፎ ነበረ። ለዛም ውጊያውን ከባድ አድርጎት ነበር፣ ፈታኝ አድርጎት ነበረ። ምክንያቱም የሙስሊም ሙጃሂዶች ፈረስ ላይ ሆነው በሚዋጉ ጊዜ ሰይፋቸው ዝሆን ላይ ሆኖ የሚዋጋውን ጠላት ለመድረስ ቀላል አልነበረም። ከዛም ባሻገር ደግሞ ፈረሶች አይተውት ማያውቁት ነገር ስለሆነ የዝሆኖችን ድምጽ ሲሰሙ ሲዋከብባቸው እየበረገጉ ተቸግረው ነበረ። ይህንን ልብ ያለው የሙስሊም ጦር መሪ ሰዓድ ኢብኑ አቢ ወቃስ የዝሆኖችን ፈተና ለመታደግ አንድ ክፍለ ጦር አዘጋጅቶ አልዓሲም ኢብኑ አምርን ኃላፊ አድርጎ የዝሆኖችን ፈተና ይታደግ ዘንድ ተልእኮ ሰጠው። አልዓሲም ኢብኑ አምርም ይህንን ተልእኮ በሚገባ ተወጥቶ ነበረ። እንግዲህ የመጀመሪያው ቀን በጣም ፈታኝ ነበረ። የዝሆኖች ፈተናም ስለነበር ይህ የመጀመሪያው ቀን ላይ ፉርሶች ኃያልነትን አሳይተው ነበረ። ጉዞ አስቸጋሪና አድካሚ ቢሆንም ቃቃ ምንም ረፍት ሳያደርግ ወደ ጦርነቱ ተቀላቀለ። ሰልፎችን እያቋረጠ ወደ ጦር ሜዳ ሄዶ ጮክ ብሎ ተጣራ። ማነው የሚጋደለኝ? ማነው የሚጋደለኝ? የፋርስ ወታደሮች ባለፉት ጦርነቶች ላይ በደንብ ያውቁት ስለነበር እሱን ለመግጠም አልደፈሩም። ሁሉም ማን ቃቃን ይገጥማል ብለው እየተጠባበቁ ነበር። በመጨረሻም ከመካከላቸው በጣም ደፋር የሆነው ባህማን ጃህዙያ የተባለ ወታደር እኔ እጋደለዋለሁ እያለ ወደ ቃቃ መጣ። እኔ ማን እንደሆንኩኝ ታውቃለህ? እኔ ባህመን ነኝ። የውመል ጅስር ጦርነት ላይ የጦር አዛዥ የነበርኩት አቢ ኡበይደተ ተቀፊይና ሰራዊቱን የገደልኩኝ ነኝ። አወከኝ ብሎ ተመጻደቀበት። ቃቃ ይህን ሲሰማ ደሙ ፈላ። በጣም ተቆጣ። እንዳንበሳ ላዩ ላይ ዘለለበት። ተዋጉ። ባህማንም ደከመ። ቃቃ ግን መግደል እየቻለ ሆን ብሎ ለማሰቃየት እድል እየሰጠው በትንሹ ይመታዋል። ፍልሚያው ረዘመ። ፋርሶች ተረበሹ። ሙስሊሞች ደግሞ ለአባ ኡበይዳህ እያሉ ይጣራሉ። በመጨረሻም ገደለው። ሙስሊሞችም በደስታና በዚክር አካባቢውን አናወጡት። በድጋሚ ቃቃ የሚጋደለኝ አለ ብሎ ተጣራ። በፋርሳውያን በኩል 2 ጠንካራ ወታደሮች ወጡ። ሐሪስ ኢብኑ ዞቢያን ከቃቃ ጋር በመሆን ገጠማቸው። ምስጋና ለአላህ ይሁንና ድሉ በድጋሚ ለሙስሊሞች ነበር። ሁለቱንም ወታደሮች ከገደላቸው በኋላ ቃቃ ሙስሊሞቹ ጦርነት እንዲጀምሩ ተጣራ። ጦርነቱ ተጀመረ። መጀመሪያ ቀን ላይ የነበሩ ዝሆኖች ሁለተኛ ቀን ላይ አልተሳተፉም። ምክንያቱም ሙስሊሞች ዝሆኖች ላይ የሚደረገውን ኮርቻና ሌሎች መሳሪያዎች ቆርጠው አበላሽተውት ነበር። ፋርሳውያን ደግሞ በአንድ ሌሊት መጠገን አልቻሉ። ትላንት ዝሆኖች በሙስሊሞች ፈረሶች ላይ እንዳደረጉት አልቃቃ የፋርስን ፈረሶች ሊያሸብር ፈለገ። በጣም ትላልቅ ግመሎችን መርጦ የተጠረዘ ጨርቅ አናታቸውንም ጭምር አለበሳቸው። ድምጽ እያሰሙ
ወታደሮች እንዲጋልቧቸው አዘዛቸው። የዛኔ የፋርሳውያን ፈረሶች ደንግጠው ሸሹ። ሙስሊሞችም በዚህ ምክንያት ካፊሮች ላይ ከባድ ጥቃት ሊያደርሱ ችለዋል። በቃዲሲያ ሁለተኛ ቀን ድሉ ለሙስሊሞች ሆነ። ለዚህ ድል ትልቅ ድርሻ የነበረው ቃቃ ነው። ሲመሽ ሁለተኛው የቃዲሲያ ጦርነት ቀን ተጠናቀቀ። በጣም ከባድ ጦርነት ስለነበር በሁለቱም በኩል ያሉ ወታደሮች ደክሟቸው ለማረፍ ተኙ። ቃቃ ግን ምንም እንቅልፍ ሊወስደው አልቻለም። በጣም ተጨናንቋል። እንዴት ይተኛ? በሐሺም ኢብኑ ዑትባ የሚመራው ሰራዊት እስካሁን አልደረሰም። ሙስሊሞች ይህን እርዳታ እየጠበቁ ተስፋ ቆርጠዋል። አሁን ባሉበት ሁኔታ ተጨማሪ ሰራዊት ግዴታ ነው። ከቃቃ ጋር የተደረገው የሐሺም ወታደር በጣም ዘገየባቸው። ስለዚህ ቃቃ በሙስሊሞች ልብ ላይ ተስፋ መዝራት እንዳለበት አመነ። 1000 ወታደሮቹን በድብቅ ከካምፓቸው እንዲወጡ አዘዛቸው። ትላንት ከጦርነቱ በፊት የተወያዩበት ቦታም ወሰዳቸው። ከዛም ትላንትና እንዳደረጋችሁት መቶ ሆናችሁ እንደ አዲስ ሰራዊት እየጮኻችሁ አዋራ ያቦነናችሁ ተጠባብቃችሁ ነው አላቸው። እንዲሁም የመጀመሪያው ቡድን ሄዶ ከሁለተኛው ቡድን በጣም ሲርቅ ሁለተኛው ቡድን መንቀሳቀስ ይጀምራል። እንዲህ እያሉ ተራርቀው ወደ ጦር ሜዳው ተጓዙ አላቸውና ቃቃ ወደ ካምፑ ተመለሰ። ሲነጋ የቃቃ ሰራዊቶች እንደተባሉት በሞራል እየጮሁ በረሃውን እያቋረጡ ተከታትለው መግባት ጀመሩ። ሙስሊሞች የሐሺም ሰራዊቶች የመጣ መስሏቸው በጣም ተደሰቱ። ቃቃ አንድ ባንድ የሚመጡ ቡድኖችን እየተቀበለ የሰራዊቱ ውስጥ ቦታ እየመደበላቸው ያቀላቅላቸው ጀመር። ነገር ግን እየመጣ ያለው ሰራዊት ከ10 ቡድን በላይ ሆነ። ቃቃ እንዴት የሰራዊቶቹ ቁጥር ሊጨምር ቻለ በማለት በጣም ተገረመ። አላህ ሙስሊሞችን ሲረዳቸው የሐሺም ሰራዊቶች ሲነጋ ደርሰው ነበር። መንገድ ላይም ቃቃ ከመደባቸው ሰራዊቶቹ ጋር ተገናኙ። የዛኔ ሐሺም ምን እያደረጋችሁ ነው ብሎ ጠየቃቸው። ቃቃ ያዘዛቸውን ሲነግሩት እሱም በሐሳቡ ተስማማ። እናም በመቶ ቡድን በመከፋፈል ቃቃ ባስቀመጠው እቅድ መሰረት ሰራዊቱን እንዲንቀሳቀስ አዘዛቸው። የሙስሊሞች እርዳታ ቢደርስም ፋርሳውያን ላይ ግን ብዙም ተጽዕኖ አልፈጠረም። ምክንያቱም በሁለተኛው ቀን ላይ ማሰለፍ ያልቻሉትን ዝሆኖች በዛሬው ቀን አሰልፈዋል። በመጀመሪያ ቀን ሙስሊሞች ያበላሹትን የዝሆን ኮርቻና ሌሎች መሳሪያዎች በቀላሉ እንዳይወድም በጣም ተጠንቅቀውለታል። በመጀመሪያ ቀን ላይ የደረሰው ጥቃት እንዳይደገም በሁሉም ዝሆኖች ዙሪያ የሚጠብቋቸው ወታደሮችን አሰማሩ። ጦርነቱ ሲጀመር ሙስሊሞች ዝሆኖችን በሚጠብቁ ወታደሮች ላይ ትኩረታቸውን አደረጉ። ፋርሳውያን የዝሆን ጠባቂዎች ላይ ጥቃት የሚያደርሱ ሙስሊሞችን መዋጋታቸውን ቀጠሉ። በእነዚህ አንካፋ እንስሳቶች ዙሪያ በጣም ከባድ ፍልሚያ ነበር። ብዙ ደም ፈሰሰ፣ ብዙ ሰው ሞተ። በዚህ በተፋፋመ ጦርነት ሙስሊሞች ሰብር አድርገው ትግላቸውን ቀጠሉ። ሙስሊሞች የዝሆኖችን ጠባቂዎች እንደምንም ብለው አስወገዷቸው። የዛኔ ዝሆኖቹ የለመዱትን ሰው ከአካባቢያቸው ሲያጡ በመደናገጥ ከፊታቸው ያሉ ሰዎችን በኩምቢያቸው እየመቱ በእግራቸው እየረገጡ ወደፊት ገሰገሱ። ሙስሊሞች ማዕት ቀስት ቢያዘንቡባቸውም ምንም ለውጥ ሊያመጡ አልቻሉም። ይልቁንም በጦራቸውና በቀስታቸው የሚሰነዝሩት ጥቃት በይበልጥ አስቆጣቸው። በዚያው ልክ ጥቃታቸውም ጨመረ። ሳዕድ ኢብኑ አቢ ወቃስ ግራ ተጋቡ። ሁኔታው በዚህ ከቀጠለ ሙስሊሞች መመለሻ የሌለው ሽንፈት እንደሚገጥማቸው ምንም ጥርጥር የለውም። አንድ መላ ካላመጡ ወታደሮቹ ሙሉ በሙሉ እንደሚያልቁ ተረዱ። ካሉት ዝሆኖች ኃያሉና ሙስሊሞችን ያስቸገረው ነጩ ዝሆን ነበር። ነጩ ዝሆን የፋርሳውያን ንጉስ የነበረው የዝጀደር ነበር። ሌላም ከሌሎቹ በተለየ የሚያስቸግራቸው ሁለተኛ ዝሆንም ነበር። በመጨረሻ ሳዕድ ከእሳቸው ጋር የነበሩትን ፋርሳውያን ምን ማድረግ እንዳለባቸው ጠየቋቸው። እነሱም እንዲህ ብለው መለሱላቸው። ዝሆኖቹን አይናውጡ፣ ኩምቢያቸውን ቁረጧቸው፣ የዛኔ ይሸሻሉ። ሳዕድ ይህን እንደሰሙ ወዲያው ቃቃና ወንድማቸውን ዓሲም ነጩን ዝሆን በፍጥነት እንዲያጠቁ አዘዟቸው። እንዲሁም ሌላ ሁለት የበኒ ሳዕድ ጎሳ የሆኑትን ጀግና ወንዶች አጅረብ የሆነውን ዝሆን አጥቋላቸው። ቃቃ እና ዓሲም ትዕዛዙን እንደተቀበሉ ከፈረሳቸው ዘለው ወረዱ። ከወታደሮቹ መካከል እየተሽለኮለኩ ወደ ነጩ ዝሆን ሲደርሱ ቃቃ በጦራቸው የነጩን ዝሆን አይን ኢላማ አድርገው ወረወሩ። በተመሳሳይ ወንድማቸው ግራ አይኑን በጦር ወጋው። ዝሆኑ በጣም ከመታመሙ የተነሳ ጭንቅላቱን ሲወዘውዝ እላዩ ላይ የነበረውን ወታደር ጣለው። ሲወድቅም ረግጦ ገደለው።
ዝሆኑ ምንም ነገር ስለማይታየው የሚሄድበትን መንገድ ለማወቅ ኩምቢውን መሬት ላይ አድርጎ ለመዳሰስ ሲሞክር ቃቃ በሰይፉ ኩምቢውን ቆረጠው። ሁለት የበኒ ሳዕድ ጎሳ ፈረሰኞችም አንዱ አይኑን አጥፍቶ ኩምቢውን አቆሰሉት። በዚህ ጊዜ በጣም ስለታመመ ዝም ብሎ በፋርሳውያን በኩል መሮጥ ጀመረ። ኩፋሮችም ሲያጠቁ ዞሮ ወደ ሙስሊሙ መገስገስ ጀመረ። ሙስሊሞችም ሲያጠቁ በጣም እየጮኸ ዞሮ ወደ ወንዝ ገባ። የዛኔ ሌሎች ዝሆኖችም ተከትለው ወደ ወንዝ ገቡ። በዚህ መልኩ ሙስሊሞች ከዝሆኖች ተገላገሉ። የሚገርመው በሶስተኛው ቀን ላይ ጨልሞ ራሱ ምሽት መጥቶ ጦርነትን አላቋረጡም ነበር፣ ቀጠሉትኝ። ከዛም እስከ አራተኛው ቀን ድረስ ማለት ነው። እንግዲህ በዚህ ውጊያ ከሙስሊሞች ዘንድ 8500 ሙጃሂዶች ተሰውተዋል። በጠላት በኩል ያለውን ካየን ደግሞ ወደ 50 ሺህ የሚሆኑ የጠላት ወታደሮች ረግፈዋል። በርካታ ቁጥር ያላቸውም በርግገው ጠፍተዋል። ከፊሎች ናቸው፣ ከነሱ መካከል ውስኖች ናቸው በሰላም ወደ ነበሩበት ከተማ ሊመለሱ የቻሉት። ሱብሃንአላህ። ዝሆኖቹ ከውጊያው መወገዳቸው ጦርነቱን ሊቋጭ አልቻለም። ሁለቱም ሰራዊቶች ጦርነቱ ማለቅ አለበት፣ ከዚህ በላይ መግፋት የለበትም ያሉ ይመስል ሲመሽ እንኳን ለማረፍ መጋደላቸውን አላቆሙም። ጦርነቱ እስኪነጋ ድረስ ቀጠለ። ሁሉም ደከሙ። ሲታይ ለመዋጋቱ መጨረሻ የሌለው ይመስላል። የዛኔ ቃቃ ጮክ ብለው ሙስሊሞችን ተጣሩ። ድል በጣም ተቃርቧል። ከተወሰነ ጊዜ በኋላ ከሁለት አንዳችሁ አሸናፊ ትሆናላችሁ። ነገር ግን ድሉን የሚጎናጸፈው ይህንን ሰዓት ሶብር አድርጎ ውጊያውን ለሚቀጥል ነው እና እናንተ ሶብር ከሚያደርገው ሰራዊት ለምን አትሆኑም ብለው በሙስሊሞች ላይ ሞራልና ተስፋ ዘሩባቸው። ሙስሊሞች በወኔ ያላቸውን ኃይል አሟጣው ፋሪሳውያንን መጋደል ቀጠሉ። በመጨረሻም ሩስቱም ከተቀመጠበት ዙፋን ወደቀ። ቃቃ እና ወታደሮቹ ይህንን ሲያዩ ወደ ሩስቱም ገሰገሱ። ሩስቱምም ከወደቀበት ዘሎ ተነሳ። መሞቱ አይቀሬ መሆኑን ሲያረጋግጥ ወንዝ ውስጥ ሊዘል ሲል የቃቃ ወታደር አንዱ ሮጦ ደረሰበትና በሰይፍ ግንባሩን አለው። ሩስቱምም ሞተ። ሰውየው በደስታ የሩስቱም ዙፋን ላይ ቆሞ قتلت رستم ورب الكعبة ብሎ ተጣራ። የሩስቱም ሞት ለቀናት የቆየውን የቃዲሲያ ጦርነት መቋጫ ሆነ። በዚህ ጦርነት ብዙ ሙስሊሞች ቢሰውም ብዙ ጀግኖች ቢኖሩም ግን የቃዲሲያ ቁጥር 1 ጀግና ያለምንም ድርድር ቃቃ ነበር ረዲየላሁ ዐንሁ። ከቃዲሲያ ጦርነት በኋላ እንግዲህ የኢራቅ ሀገር ሙሉ በሙሉ በኺላፋ አስተዳደር ስር ውላለች። በጣም የሚገርመው ከዚህ ውጊያ በኋላ 4000 የሚሆኑ የጠላት ወታደሮች ወደ እስልምና ገብተዋል። ከዛም ባሻገር በፉራት ወንዝ ዳርቻ ያሉ በርካታ የአረብ ጎሳዎች ህብረት ሆነው እየመጡ ወደ ሳዕድ ኢብኑ አቢ ወቃስ እስልምናን ተቀብለዋል። እንደዛውም ሙስሊሞች ኢራቅ ሀገር ውስጥ የነበሩ በርካታ ሙስሊሞች እስልምናቸውን በነፃነት ማሰራጨት ችለዋል። በውስጡ በአገሪቱ ውስጥ የነበሩ ከእስልምና ውጭ ያሉ ሰዎችም ወደ እስልምና መግባት መቀላቀል ችለዋል። እንግዲህ በቃዲሲያ ጦርነት ላይ ለሙስሊሞች ያስከተለው ብዙ ጥቅም አለ። እነዚያ በሙስሊሞች ላይ በኸሊፋው ላይ አመፀው የነበሩት አንታዘዝም ብለው ችግር ሲፈጥሩ የነበሩት ከቱርክና የአፍሪካ ዘር ያላቸው ሰዎች እነሱ ደግሞ የፉርሶችን መሸነፍ ሲያውቁ እጅ ሰጥተው እንደገና ተንበርክከው ጠይቀው ወደ ነበሩበት በሰላም የመኖር በሙስሊሙ ላይ ችግር ላለማድረስ የተፈራረሙበትና ቃል ኪዳናቸውን ለቀጣይም እንጠብቃለን ብለው ቃል የገቡበት ሁኔታ ነበር ማለት ነው። በዚህ ጦርነት ላይ ሙስሊሞች ብዙ ገኒማዎችን ብዙ የምርኮ ገንዘቦችንም አግኝተው ነበር። ከዛ ውስጥ በጣም አሃም የሚባለው ወሳኝ የሚባለው የማረኩት ምንድን ነበር? የፋርሶች አርማ አላቸው።
ያኒ የሀገራቸው አርማ የሀገራቸው ባንዲራ ደርፉሽ ካቢያን በሚል ይጠሩታል። ያ አርማ የተሰራው ከምንድን ነበር? ከነብር ቆዳ የተሰራና ከዚያ ደግሞ በተለያዩ የከበሩ ማዕድናት በሚባሉ የተንቆጠቆጠና በጣም ያጌጠ ልዩ ክብር የነበረው አርማ ነበራቸውና ያንን አርማቸውን ሙስሊሞች በእነሱ ቁጥጥር እስከ ማድረግ የደረሱበት ሁኔታ ላይ ነበር ማለት ነው። እና ሌሎችም በጣም በርካታ የሚባሉ ንብረቶችን፣ ሀብቶችን ሙስሊሞች ከፋርሶች የማረኩበት ሁኔታ የተካሄደበት ጦርነት ነበር ለማለት ይቻላል ማለት ነው። ቃዕቃዕ ከቃዲስያ በኋላ አላህ እስከሻለት ድረስ ከጂሃድ አልተለየም። ብዙ ሀገሮች ከሌሎች ሙስሊሞች ጋር በመሆን ፈትሕ አድርጓል። ይኸው እስልምና እነዚህን በመሰሉ ኮከቦች ታሸበርቅ ነበር። ሁሉንም አላህ ጥሩ ስራቸውን ይውደድላቸው።